አንድ ሰው ከመጾሙ በፊት ማወቅ ያለበትን ጥቂት ነገር አውቆ ቢጾም በጾሙ ላይ ውጤታማ ይሆናል። ጾም እንግዲህ ለመንፈሳዊ ሕይወት በጣም አስፈላጊ ነው። የጾም ዓላማ እግዚአብሔርን ለመፈለግ፣ ንስሐ ለመግባት፣ ጸሎትን ለማበረታታት፣ መንፈሳዊ ኃይልን ለማግኘትና ነፍስን ለመግዛት ይጠቅመናል ማለት ነው። በተለይ አንድ ክርስቲያን እነዚህን ነገሮች አውቆ ቢጾም ውጤታማ ይሆናል ማለት ነው። እንደዚሁም ደግሞ በመጽሐፍ ቅዱስ ውስጥ በብሉይ ኪዳንና በአዲስ ኪዳን ተጾመዋል። በተለይ በብሉይ ኪዳን የጾሙት ሙሴ ጾመዋል። ዘጸአት 34:28 ላይ 40 ቀንና 40 ሌሊት ሙሴ በእግዚአብሔር ፊት ጾሟል። እንደዚሁም ደግሞ ዳንኤል በእግዚአብሔር ፊት ጾሟል። እንደዚሁም ደግሞ አስቴር ህዝቦቿን ለማዳን ስትል ወደ እግዚአብሔር 3 ቀን ጾማለችና በአዲስ ኪዳን ደግሞ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ ጸልየዋል። ሲጾም ክርስቶስ ኢየሱስ በማቴዎስ ወንጌል 6:16 ላይ ያስተማረው ነገር አለ። ሲጾሙ እንደ ግብዞች አትጾሙ ይላል። ሁለተኛ ደግሞ ሰዎች እንዳይነቁባችሁ ታጥባችሁ ተቀባብታችሁ ሂዱ ይላል። ለምሳሌ ጾም ያለው ብለህ ካወራ የጾሙን ዋጋ ተከፍሏል ማለት ነው። ጾም ያለው አንድ ሰው ጾም ያለው ብሎ ካወራ የጾሙን ዋጋ ተቀብሏል እዛው ይላል። ይሄ ማለት ምን ማለት ነው? ጾሟል ብሎ በሰዎች ዘንድ ብቻ ይያዝለታል፣ በእግዚአብሔር ዘንድ አልጾምም ማለት ነው። ስለዚህ ስንጾም እንደ ግብዞች መጾም የለብንም። ጾም ያለው እየጾምኩ ነው ማለት የለብንም። እንደዚሁም ደግሞ ስንጾም ደግሞ ከጸሎት ጋር መሆን አለበት። ወደ ጓዳችን ገብተን በጾም ማሳለፍ አለብን። ሰዎች ደግሞ እንዳያዩን እስከ መጠውለግ ድረስ መጾም የለበትም። ታጥበን ተቀባብተን መሄድ እንዳለብን ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እስከ 18 ያለውን አስተምሮታል።